የካሳንቺስና አዋሬ የኮሪደር ልማትና መልሶ ማልማት ስራዎች ምን ስራዎች ተከናውነዋል ሚለውን እንመለከታለን። ይህ አካባቢ የተጎሰቆሉና የተጎዱ ቤቶችና አካባቢዎች መኖሪያ እንደሆነ ይታወቃል። አሁን እኔ እዚህ ከምገኝበት ከቤለር ተነስተን በቀጥታ ወደ አዋሬ ነው የምናመራው። አዋሬ ደግሞ ያለውን ሁኔታ እናይና በሴቶች አደባባይ አድርገን በእንደራሴ ኮንዶሚኒየም በቀጥታ ወደ ካሳንቺስ ቶታል እናመራለን። የአካባቢ አዋሬ አደባባይ ነው የሚባለው። እጅግ በጣም ከዚህ በፊት ነው ለምቹ ያልሆነ በጣም ጠባብ መንገድ ነበረች። ከዚህ እስከ ጥይት ቤት ወይንም ወደ ቤተ መንግስት የምትወስደው አስፋልት በጣም የእግረኛ መንገድ የሌለበት ጠባብ መንገድ ብዙ ማይመች ነበር። አሁን እንዲህ ሆኖ ሳይው እውነት ለመናገር ነው ተደምም ያለሁኝ አዋሬ አደባባዩ ላይ ነው የምንገኘው። ከአዋሬ አደባባይ በቀጥታ ወደ ቤተ መንግስት ወደ ጥይት ቤት ወደ አዋሬ ጉልት የሚባልበት ነው። ይሄ አካባቢ ተመለከቱት። እንዲህ አይነት ህንጻዎች በፍጹም አልነበሩም። እዚህ አካባቢ የተወሰኑ ስጋ ቤቶች ምናምን የነበሩበት አካባቢ ነው። ይሄን አካባቢ ከዚህ በፊት ያልተመለከተ ሰው በፍጹም አዋሬ አደባባይ ነው ዲል በፍጹም አይችልም። እጅግ በጣም ዘምኗል፣ ለመኖሪያነትም ምቹ ሆኗል። እስኪ በቀጥታ ወደ ሴቶች አደባባይ ደግሞ ልውሰዳችሁ፣ ተከተሉ። ነጥብ 7 ኪሎ ሜትር በሚሸፍነው የካሳንቺስ ኮሪደር እና ማልማት የሳይክል መንገድ ላይ እንደዚህ ፈልሰስ እያልን እዚህ ደርሰናል። አሁን ይሄ አካባቢ አዋሬ ነው ቢባል ማን ያምናል? እጅግ በጣም ዘመናዊ ነገሮች የተዘጋጀለት ምቹ የመኖሪያ ስፍራ ሆኖ ተመልክተናል። በጣም ደስ ይላል። ከዚህ በፊት እዚህ አካባቢ መጥቶ የሚያውቅ ሰው በፍጹም አዋሬ ነው ሊል አይችልም። እኛም በጣም ነው የተደነቅንበት። እስኪ አሁን ደግሞ ድካም ነገር ተሰምቶኛል። እዚህ አካባቢ ካሉ ካፌዎች አንዱ ጋር ጎራ ብለን ጥቂት እረፍት እንወስዳለን። ተረፍ ብለናል። እንግዲህ መንፈስን ዘና የሚያደርግ እጅግ በጣም ደስ የሚል ጊዜ ነው ያሳለፍነው። ይሄ የኮሪደር ልማትና የመልሶ ማልማት ስራ አካባቢውን ንጹህ ጽዱ ከማድረግና ለመኖሪያ ምቹ ከማድረግ ባሻገር ለበርካቶች የስራ እድል መፍጠር መቻሉ ነው የተመለከትነው። እንግዲህ የፀጉር ቤት ሙያ ላይ የተሰማሩ ሰዎችን ተመልክተናል። በጽዳትና ውበት የተሰማሩ ሰዎችን ተመልክተናል። እንደገና በተጨማሪ በዚህ በካፌ ስራ ላይ የሚሰማሩ ሰዎች እንደዚሁ ተመልክተናል። በመጣንባቸው የአዋሬ መንገዶች በተክላላ በስጋ ስራ ላይ በሬስቶራንት ላይ የተሰማሩ ብቻ ለበርካቶች የስራ እድልን የፈጠረ ልማት መሆኑን ነው ያየነው። አሁን የምንገኝበት እዚህ ሴቶች አደባባይ አካባቢ ሴት ልጅ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳዮች ላይ ያላትን ተሳትፎና አስተዋጽኦ
ከግምት ውስጥ ያስገባ ሐውልትም እዚህ እየተመለከትኩ ነው የሚገኘው። በጣም ተዝናኖትን የሚፈጥር ለመኖሪያም እንደዚሁ ምቹ የሆነ በሳይክልም በመኪናም ብትንቀሳቀሱ እጅግ በጣም አመቺ የሆነ አካባቢ ሆኗል አዋሬ። ቀደም እንዳልኳችሁ በእውነት አሁን ይሄን አካባቢ አዋሬ ነው ቢባል ማን ያምናል እንዳልኳችሁ ነው። ሌሎቻችሁም እንግዲህ ይሄንን አካባቢ እንድትጎበኙ እንድታዩት መልእክት ለማስተላለፍም ጭምር ነው። በቀጥታ ወደ ካሳንቺስ ቶታል አካባቢ ያለውን የኮሪደር ልማትና የመልሶ ማልማት ስራ ምን ይመስላል የሚለውን ደግሞ በቀጥታ ወደዛ ሄደን እንመለከታለን። አብራችሁን ቆዩ። ከዚህ ስናቃት እጅግ በጣም ለኑሮ የማይመች አካባቢ የነበረ ነው። በህንጻዎች የተከበበ መኖሪያ ቤቶች እንደዚሁ ደረጃቸውን ያልጠበቁ ምንም እግረኛ መንገድ የሌለበት አስፋልቱም ቢሆን ጠባብና መኪና ለማሽከርከር የማይመች አካባቢ የነበረበት ነው። አሁን ግን በጣም ብዙ ልማቶች የተሟሉበት ስፍራ ሆኖ ተመልክተናል ካሳንቺስ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቻው ቻው።